ስትባሉ ሰፍ የምትሉት ለምንድን ነው? ያለንበት ኮንዲሽን የኢትዮጵያ ሴቶች ችግር ላይ ስለሆነ ነው። ትላንትና ያልሽው ሰውዬ ደግሞ ችግር በባል አይደለም የሚያልፈው። የኢትዮጵያ ሴቶች ችግር ላይ ችግራችሁ በባል አይደለም የሚቀረፈው፣ በስራ ነው፣ ሰርቶ ገንዘብ በመያዝ ነው። በባል ችግር አይቀረፍም። ባል ራሱ ሌላ ችግር ነው። ይኸው ማርቆስ ቫይረስ ተጠቂ ነሽ አንቺም ጋር ጽፏል። ማርቆስ ኖ ኢሞ ላይ አወራኝ፣ ስልክ ወሰደ። ኢሞ ላይ አወራንና ማታ ላይ ምልግጥግጥ ያለው ሲያመጣ እንደ በፍጹም እንዴት ነገር አላደርግም። ምን አለ? ምን ሲል ነው? ምንድነው የሚቸግርሽ ምናምን አለኝ። አሁን በሰዓት ስራ ስለሌለ የቤት ክራይ ምናምን ማድረገው የተወሰነ ብር ፈልጋለሁ ስለው በቃ ጠዋት 500 ሊሬ ነው ይሬ ያስገባልሻለሁ ምናምን አለኝ። እና ፎቶግራፍ የዛውን ልጅ ትላንትና አንቺ ላይ ቤት የነበረው ልጅ ፎቶግራፍ ነው የመኪና ቁልፍ ይዞ ምናምን የላከልኝ። ያው እኛም መቼም አንቺ ደግሞ ያለንበትን ኮንዲሽን ታውቂያለሽ። ከድህነት መውጣት እንፈልጋለን። የልጆች እናት ነን። ለልጆቻችን የሚያስፈልገን ነገር አለ። ሲንግል ማም ነኝ። የአራት ልጆች እናት ነኝ። ሲንግል ማም ነኝ። የምታሰር የምፈታ ሴት ነኝ። አሁን በዚህ ሰዓት እርዳታ የምፈልግ ሴት ነኝ። ባልሽስ? አሁን በዚህ ሰዓት ባሌ ከጎኔ የለም፣ አብሮኝ የለም። ማለት የት ሄደ? ሾፌር ነው ግን ያው አልተግባባንም፣ አብረን አንኖርም። እና ታዲያ አራት አስወልዶ ልጆቹን የማሳደግ ኃላፊነት አለበት እኮ። ልጆቹን አይረዳም? በሚችለው አቅም ለልጆች ትምህርት ቤት ክፍያ ይከፍላል። ግን እነሱ ስራቸው ሲቆም ሲነሳ ስለሆነ አሁን እውነት እነሱም ከኛ በላይ ስራ የላቸውም። እኔ ነኝ ሳፖርት ቤቴን ማንቀሳቀስ የነበር፣ እኔ በሚሊዮን ማንቀሳቀስ የነበር ነጋዴ ነኝ፣ በቆሎ ነጋዴ። ዞሮ ኮንዲሽኑ ልክ አይደለም፣ እግዚአብሔር ይመስገን ግን ጤነኛ ነኝ። ኮንዲሽኑን ለማስተካከል ነው የኛው ፈረንጁ ቃል ይልክ የነበረው። እነ ማርቆስ ምናምን ኮንዲሽን ያስተካክላሉ ብለሽ ነው? ግንኙነት ሲያደርግሽ አንቺ አታውቂም ነበረ? እኔ ታኝቻለሁ በዛን ሰዓት። ምን አይነት እንቅልፍ ነው የተኛሽው? ወንድ ልጅ ላይሽ ላይ ጾታዊ ጥቃት እያደረሰብሽ አንቺ መንፈስ ቅዱስ ነሽ ወይስ እዩ ጩፋ ነሽ? ምን አይነት መንፈስ ቅዱስ ቢጠጋብሽ ነው አንቺ ወንድ ልጅ በተኛሽበት ሲደፍርሽ የማይታወቅሽ? ምን አይነት መልአክ ነሽ? አጥፍ ብሎ ነው እንደወጣው። ምን ሆነሻል? ስንት ታግሎ እንትን የሚለውን ነገር ሳዲ ንገሪኝ እባክሽን። ሲደፍረኝ አላውቅም። ሳሪ ግን ራሱ ነግሮኛል። ምን ደፈርኩሽ ብሎ? ከወገብሽ በታች አንቺ ሰውነት አይደለም እንዴ? ተገጥሞልሽ ነው? አትሳቁ እናቴ። ከባድ ነው። በቄረ ተገጥሞልሽ ነው? ከታች ያለው ልጅ ነው ያሳቀኝ። ምን ያህል ምን ቢል ነው ነው? አረብ ሀገር ትልቁ ችግራችሁ ልንገራችሁ። ትልቁ ችግራችሁ የአረብ ሀገር እንስቶች ሴቶቻችን ችግራችሁ ቫይታሚን ዲ ነው። ያደክመኛል፣ ይሰባብረኛል፣ አቅሜን ነስቶኛል፣ ምንም በቃ መስራት አልቻልኩም ይላሉ። እንደዚህ ሆኛለሁ እኔ ሳላስበው። ድንገት ነው የሆንኩት። ባለፈው የዛሬ 2 ዓመት ማስተርስ ስንጀምር ማታ ነው የምንማረው፣ ቀን እንተኛለን። አላስተዋልኩም። ተቅሪበን ለ6 ወር ታመምኩ። ምን አይነት በሽታ ቢይዘኝ ነው? አይን ነው እንዴ እንዳልል፣ አይን እንደማይበላኝ አውቃለሁ። ተግባባን? እንደናንተ እንዳላሳብብ ማለት ነው። ከዚያ በኋላ በቃ ነገሮችን ወላሂ እንትን ማለት ሁሉ አቃተኝ። በቃ ሄጄ ምን አደረግኩ? ራሴን ቼክ አደረግኩኝ። ብዙ ጊዜ ቼክ ሳደርግ ኖርማል ነበርኩ። ብዙ ጊዜ ኖርማል ነበርኩ። ከዚያ በስተመጨረሻ በቃ ሙሉ ቼክ አፕ ሳደርግ ያንተ ቫይታሚን ዲ እጥረት ነጩን የደም ሴልን ዋይት ብለድ ሴል የሚባለውን አፈር አብልቶታል ተባልኩ። ነጭ ደም ሴሌ በጣም እንደወረደ፣ ሰውነቴ በሽታን የመከላከል አቅሙ በጣም የወረደ እንደሆነ ተነገረኝ። ከዚያ በኋላ ቫይታሚን ዲ መዋጥ ጀመርኩኝ። ተግባባን? እናንተም አሁን አረብ ሀገር ያላችሁ ሴቶች አብዛኛው ችግራችሁ የሚመነጨው ከቫይታሚን ዲ እጥረት ነው። ከቤት አትወጡም፣ ቤት ውስጥ ነው የምትውሉት፣ ፀሐይ አታዩ። ከቻላችሁ ወጣ በሉና እንትን ላይ በቤት ውስጥ እንዲሁ ሜዳ ላይ ቆማችሁ 10-15 ደቂቃ ሙቁ ፀሐዩ። የ6 ሰዓት ጠራራ ፀሐይ የሚባለው ማለት ነው። ያንን ፀሐይ በደንብ አድርጋችሁ በቃ ለ10-15 ደቂቃ ተጠቀሙት። ሌላኛው ችግራችሁ ደግሞ የእንቅልፍ ሰዓታችሁን አዛብታችኋል። እናንተ የእንቅልፍ ሰዓታችሁ ቀን ላይ ነው፣ ማታ አተኙ። ማታ ባለመተኛታችንና ቀን በመተኛታችን የሚጎልብን ብዙ ነገር አለ። ጤናችን ራሱ የሚያጎልብን ብዙ ነገር አለ። ለመንጨት የነበረበት ያልመነጨ ብዙ ነገር አለ። እነሱን ነገሮች
በኪኒንና መሰል ነገሮች መጠገን ሲገባን እኛ ደግሞ እንላለን አይን በልቶን ነው። አይን በልቶሽ አይደለም እህቴ፣ ተግባባን? አይን በልቶሽ አይደለም፣ የአይን ችግር አይደለም። የቫይታሚን ዲ እጥረት አለብሽ። አንድ የሆርሞን መዛባት የሚጨምርበት ናም እሱም ይኖራል አንዳንድ ጊዜ። ሁለት ሶስተኛ ነገር ደግሞ የእንቅልፍ ሰዓታችሁ መዛባቱና ሌሊት አለመተኛታችሁ ጎድቷችኋል። ያንን መጠገን የሚችልን መድኃኒት ሰርች አድርጋችሁ ፈልጋችሁ የጤና ባለሙያን አማክራችሁ ውሰዱ እንጂ ሁሉንም ነገር በቃ ከሲህር ጋር ከአይን ጋር ማስተሳሰሩ ይደፋችኋል። ብራችሁን ለማንም የእናንተን ብር ለመዝረፍ ለተቀመጠ በሩቅያ ስም ቤት ከፍቶ ለተቀመጠ ግለሰብ ሰለባ ያደርጋችኋል። ይሄን ነው የምላችሁ። ቡዳ አልበላችሁም። የቫይታሚን ዲ እጥረት ነው ያለባችሁ ልላችሁ ፈልጌ ነው። ያኔ ያለው ሰላም ሁኑ።